ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። ይሄንን ቪዲዮ ላይክ ሼር አድርጉልኝ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሉ ጊዜ ፕራንክ ሀይሚዬ ስትሰራ የሆነ ነገር ስም ይሰጣታል። አጓጉል ተልካሻ ስሞች ናቸው የሚሰጧት። ራስሽን አረከስሽ፣ አንቺ እንደዝነሽ ምናምን በቃ ጋጥ ወጥ የሆነ ነገር ስም ይሰጣታል። እኔ ግን አንድም ቀን የሀይሚዬ መርከስና የሀይሚዬ መውረድ የሀይሚዬ መስመር መሳት ታይቶኛ አያውቅም። ሀይሚዬ ለምታደርገው ነገር አስባበትና ራሷ አቅዳበት ነው። ዝም ብላ ከምድር ተነስታ አቃቃ ጨዋታ የምትጫወት አይደለችም። ምን ልላችሁ ነው? ትናንትና በሰራችሁ ቤሎ ለብሳ መታ ብሩኬን እንጋባ ባለችው ቪዲዮ ላይ ብዙ ሰው ራስሽን አረከሽ፣ እንዴት እንደዚህ ያለሽ ምናምን ነገር ብላችሁ ያልሆነ ኔጌቲቭ የሆነ አስተያየት ስትሰጧት ነበረ። ሀይሚ ያደረገችውን እኔም ብሆን የማደርገው ነኝ። ለምን ወደሚለው ስንሄድ አንድ ሰው በእኔ ህይወት ውስጥ ሆኖ ተስፋ የሚሰጠኝ ከሆነ ነገን እንደምንኖር አብለን ተስፋ የሚሰጠኝ ከሆነ አጓጉል ተስፋዎችን የሚሰጠኝ ከሆነ ያንን ሰው ይሄ ሰው የሚሰጠኝ ተስፋ እውነት ነው ከልቡ ነው የሚለውን ነገር ለማየት በእንደዛ አይነት ከባድ ነገር ሄጄ ልፈትነው እችላለሁኝ። እንጋባ እንድታገባኝ እፈልጋለሁኝ ብዬ ምን ያክል ለእኔ ፍላጎት እንዳለኝ ለመረዳት ይሄንን ፈተና ለአንድ ወንድ ላቀርብለት እችላለሁኝ። እወድሻለሁ እያለ ተስፋ የሚሰጠኝ ከሆነ ማለት ነው። ሀይሚዬ እያንዳንዷ ቀን ፕራንክ ስታደርግ አስተማሪ የሆነች ፕራንክ ነው የምታደርገው፣ እኛንም ለማስተማር ራሷ ደግሞ የምትፈልገውን ነገር ለማግኘት የምታደርገው ፕራንክ ነው። እና ሀይሚ አንድ ቀን ወይንም 2 ቀን ፕራንክ ካደረገች በቃ የሷ ፕራንክ ያስጠላችኋል። በእናንተ አንግል ሁል ጊዜ ሀይሚ ልክ አይደለችም። ሌላው ነገር ደግሞ ብሩኬ አንተ አሁን አትፈልጋትም ሀይሚን አውቀህ ነው ለቪዲዮ ነው የምትፈልጋት ምናምን ብላችሁም እንደዛ እሱ ዲስሬስፔክት ያደረጋችሁ ሰዎች አላችሁ። እኔ አንድ ነገር ልንገራችሁ፣ ከብሩኬ የተረዳሁትን ነገር ማለት ነው። ብሩኬ ንግግር አይችልም፣ ባጭሩ ንግግር አይችልም። አይናፋር ነው እንጂ ብሩክ ሀይሚን ሳይወዳት ቀርቶ አይደለም። ሀይሚን ስለማይወዳት ነው ለእናቱ ወስዶ እናቱ ቤት በ2 ጊዜ ምናምን ነገር የወሰዳት። ሀይሚን ለነገ ብሎ ስለማያስባት ነው እሱ ለእናቱ ወጥ እንድታግዝ ያደረጋት። ሄዳ ወጥ ሽንኩርት ለበዓል ምናምን ነገር ስታግዝ ነበረ። ስቶሪዋ ላይ ደግሞ እንደ ማስረጃ ያክል ፖስት አድርጋ ነበረ። ታዲያ ለምንድን ነው ሰውን ለማስቀየም ሁልጊዜ የምንሮጠው? ለምንድን ነው ይሄን ልጅ ሁልጊዜ ሀይሚን እንዲጠላት በእኛ ተገፋፊነት በእኛ ብልግናና በእኛ ስግጽና የወረደ ነገር እየተናገርን ልጁን በቃ ከሀይሚ ሙሉ ለሙሉ እንዲርቅ ሀይሚን እንዲጠላት የምናደርገው ለምንድን ነው? በእርግጥ እናንተ በምታደርጉት ይሄ በወረደ ስግጥናችሁ ብሩኬ ሀይሚን ሊተዋትም ሊጥላትም አይችልም። እናንተ በምትናገሩት ነገር ልጁ ያዝንባችኋል። ያልሆነ ነገር ባንናገር በጣም ጥሩ ነው። ማለት ሁለቱ ልብ ለልብ ይተዋወቃሉ። በአካል የሚገናኙ ሰዎች ናቸው። ሀይሚን ብሩኬ የሚጎዳት ቢሆንና ለእሷ የማይሆን እንደሆነ ያ ነገር ሳታቅ የምትቀር ይመስላችኋል? ያንን ነገር እሷ ማታቅ ይመስላችኋል? እንዲሁ ሀይሚን እንደ ጅል ነው እንደምታደርጓት? እሷ እንኳን ለራሷ ለሰው የምታስብ ስማርት የሆነች ሴት ናት። ይሄ ነገር በእሷ ህይወት ውስጥ የሚጎዳት ቢሆን ለእሷ አስፈላጊ ወንድ ባይሆን እሷ ይሄን ያክል ጊዜ አብሮ በሱ ህይወት ውስጥ የምትኖር ይመስላችኋል? አንዳንድ ነገሮች ሲደረጉ ከነዛ ነገሮች ትምህርት ልንወስድበት። ለምንድን ነው ብሩኬ በሀይሚ የሚተማመነው? ስለሚተማመንባት እኮ ነው ለእናቱ ወስዶ ያስተዋወቀው አይደለ እንዴ? ስለሚተማመንባት እኮ ነው ሁል ጊዜ እንደሚወዳት የሚናገረው አይደለ እንዴ? ታዲያ ድንገት ተነስቶ እናንተን ያናደዳችሁ ምንድን ነው? እንጋባለን በቃ ማስተካከል ያለብን ነገር ያንን ነገር አስተካክለን እንጋባለን፣ ሀይሚዬ ተረጋጊ ምናምን ነገር ያንን ቃል ስላልተናገረ ብቻ በቃ እሱ በቃ አይፈልጋትም በእናንተ ሂሳብ ማለት ነው። እሷ ሀይሚዬ እየቀለደች እንደሆነ ምናምን ነገር ነው የተረዳው። ይሄ ቃቃ ጨዋታ ትጫዋች ምናምን እያለ እንደ ቀልድ ነው ንግግሩን ራሱ ሲያደርገው የነበረው ማለት ነው። ማንም ሰው ቢሆን በድንገት ተነስቶ እንጋባ ሲባል ይደነግጣል። ምክንያቱም ሳታስቡት የሆነ ጥያቄ ሲቀርብላችሁ ትደነግጣላችሁ።
እሱም ያ ነገር ነው እሱ ጋር የተፈጠረው። ስለዚህ እሱን ዲስሪስፔክት ከማድረግ ይልቅ ለምን ብሩኬ እንደዛ ሊል ቻለ ምናምን ብላችሁ ብታስቡ ጥሩ ነው። ለሀይሚ ደግሞ ራስሽን ዝቅ አታርጊ ምናምን እንቺ ራስሽን አስረከሽ ምናምን ለምትሉት ሀይሚ ራሷን ምንጊዜም አርክስ አታቅም። ምንጊዜም ራሷን ዝቅ አድርጋ አታቅም። አንድም እኛን ለማስተማር ነው፣ አንድም ደግሞ እሷ የምትፈልገውን ነጥብ ለማግኘት ስትል ነው እንደዛ አይነትን ፕራንክ ሆነ ሌላም ፕራንክ የምታደርገው ብሩኬን ማለት ነው። ስለዚህ በሁለቱ መሀል ክፍተት እንዲፈጠር ባናደርግ መልካም ነው። እንደኔ እንደዛ ነው የተረዳሁትኝ። እኔ እንደዛ ነው የተረዳሁትኝ። ምክንያቱም አሁን እኔ ዘልዬ ሙሉ ለሙሉ በራሴ ሀሳብ ሄጄ በራሴ ፍላጎት ሄጄ ብሩኬ ለምን እንደዛ አላልክም ብዬ ልጨቀጭቀውና ልወቅሰው አልችልም። ሀይሚ ደግሞ ለምን እንደዛ አይነት ጥያቄ አቀረብሽ ለብሩኬ ብዬ እሷንም ልወቅሳት አልችልም። ለምን እሷ ፈልጋ ካደረገች እሷ ይሄ ነገር ያስተምራል ብላ እሷ ደግሞ ይሄ ነገር ለእኔ ለህይወት ያስፈላጊ ነው ብላ ያደረገችውን ነገር በግድ አይሆንም ብዬ ስግጥ ብዬ እኔ እሷን ሊከለክላት አልችልም። ብሩኬ ደግሞ ለምን እንደዛ አልተናገርክም ለምን እንደዛ አላልካትም ምናምን ብዬ እንትም ልለው አልችልም። እንዴ ብሩኬ ለማስመሰል ያክል በቃ እንጋባ ቢላት በዛን ሰዓት ውስጡ ያልመጣለትን ድንገት ቢላት እውነት አስቦበት ነው እንዴት ቶሎ እንጋባ ሽሽ አላት ብላችሁ የሆነ መልሳችሁ ተወቅሶታላችሁ። እርግጠኛ ነኝ ማለት ነው። ለምን እንደዚህ ቶሎ እንጋባ አለ ለምን እንደዛ ስፍስፍ አለ ምናምን ብላችሁ በእርግጠኝነት በተቃራኒ ተወቅሶታላችሁ። ገና ብዙ ህልሞች አሉን፣ ያንን ሳታሳኩ ያንን ስንትን የምናሳካው ነገር አለ ስትሉ ስትነግሩን የነበረውን ነገር ሳታሳኩ እንዴት ትዳር ውስጥ ለመግባት ቸኮለ ለምን ቸኮለ ብሩኬ ምናምን ነገር እሷ ይሄንን ልትፈትነው ቢሆን ሲያደረገችው ምናምን ብላችሁ መልሳችሁ ብሩኬን አጥባችሁ ታሰጡታላችሁ። እኛ ሰዎች ስንባል ከባድ ነን፣ እውነት ከባድ ነን። ለማንኛውም እንግዲህ ብሩኬና ሀይሚ ፈጣሪ አይለያችሁ። አንድ ቀን ደግሞ የሆነ ሰርጋችሁ እንደምትደግሱ ተስፋ አለኝ። በእናንተ ደግሞ እኔ ምንጊዜም ቢሆን ተስፋ አልቆርጥም። ይኸው ነው የኔ ሀሳብ።